የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። የውብ ዓለም ትምህርት ማቆም ፍቅርተን አስደንግጧት ነበር። ምን አድርጋ ትምህርቷን ታስቀጥላት ይሆን? በሌላ በኩል ደምለው ሚስቴ አንጓይ ጥላኝ ሄዳለች ብሎ ተብሰክስቋል። በዚህ ተበሳጭቶ ፊቱን ወደ አያሌ ያዞራል በሚል የእናቱ የማገላ ግፊት አይሏል። አንጓች ግን አስኳል የዮናስ መጥፋት የፈጠረው ውክቢያ ውስጥ ተጥዳለች። ዛሬ እንዴት ይውሉ ይሆን? ክፍል 47ን እነሆ። ቆይ እንግዲህ ምን ትፈልግ? ከዚህ በላይ እውነት ትፈልግ እኮ አንጓች። እንግዲህ ፎቶዋን አይቶ ይቺው ራሷ ነች ያለው ራሱ ፖሊሱ ነው። ያንተ ሚስት የሚሆን እጅልበት ምክንያት የለውም መቼም አይደለም። እንዴ አያሌ ነው እንዴ? ሁሉንም እያየ ነው። ብቻ ግና ምናልባት ያርኩት ዝናቡ አስቷት እንደው አንጓች እንኳን በይ ነገር አስቷት እሷው ተነስታ ካልሄድኩ ዱታ ነኝ ብላ ደሞስ ምን ይታወቃል? ማገላ እንዴ ያ ሰው እንደው ይታመናል ብለው ነው። አጅሬ ስልኪቱን እያለ ቀን ከሌት ይዋትታል። አጅሪት ዘመዴ ነው ብላ ስታጃጅል ከርማ ወይ ነዶ ሀብታም ሊኮንልኝ ነው ገበሬ ባላስጠላት አንቺ። አይ ማገላ እንደው ስንት ዘመን አብሮ ተኑሮ እንደው አሁን በካብት የልጅነት ባልን ምን ታረጊዋለሽ? አያል ኑሮውን ከዘመን ዘመን የማይጠግ ደሃ ባል ሀብታም ተኩኖልኝ ሳልቅ ፖሊሱ ሊያስራት ሆና አየሽ፣ የኃጢአት ዋጋ ወዲያው ሲከፈል ደም። አየህ ማገላ አንጓች እኮ ወንጀለኛ ነች አልተባለም። እና ምንድነው የተባለው? እሷን ከለላ አድርጎ መድኃኒት የሚያጋግዙ ወንጀለኞች አሉ ነው ያለው እኮ። እዚያ ውስጥ አንጓች ላትኖር ሆሆ ስሚ አንቺ፣ ሞቱ የተባሉት ሽማግሌም ውሸት እርግጠኛ ነኝ እኔ። እሱማ እንግዲህ መድኃኒት ሊሰርቅ መጥቶ እዛው እግረ መንገዱን መርዶ ሊያረዳ መጣ። አይ እንደው የማይመስል ነገር ይመስላል እኮ። ታዲያስ እናቴ እኔ ግን እንደው አላምንም ነው። አንተማ ተደግሞብሃል እምዋ። አዎ ፖሊሱ እንዳለው ለሚጠይቋት ሁሉ ስታብል የነበረው ለምን ነበር ታዲያ? ያስጠረጥራል። ብቻ እንደው ማን ይታመናል? አንዱ ሰው ከስፋ የለበት ቤት እንደው እንዲህ የተቸነከረብህን እሾህ እንዲህ በሌላ እሾህ ካልነቀል ነው የምትሰማም አይደለም። አበስኩ አንቱዬ፣ እንዴት ነው የሚወዳት ባኮ። መውደድ አልሽው እንግዲያ አዋቂው ተተብትቦበታል ብሎ አብሮን ነግሮን ሲያበቃ ገና ሸምቀቋን የሚያጠብቅ ስራ ነው መሰራላት። ምን እያየሽው ሲያደበላልቅ አንቺ ይሄ ፖሊሱ መተሽ መረጃ እንዲሰጡ ብሎኝም የለ። በቃ እሰራላታለሁ።
እኔ የምለው ግን እንዲው ማን ነው ግን ፖሊሱን ወዲህ ያስመለከተው? ስራውም አይደል? ኧረ ተይ ደግሞ የፈለገውንስ ቢሆን እኔ ምን አገባኝ? አይ እኔስ እንዲው ወረታው መሰለኝ። ወሮታው? እሱ በምን እንዴ ክሊኒካው መድኃኒት ጠፋም አይደል የሚለን? እንዴ ደግሞ የዝናቡ ብርቱ ባልንጀራው እንደሆነ ያውቃሉ። ልክ ነሽ አንቺ፣ ልክ ነሽ። አንድ ሁለት ጊዜ እኮ እሱ ጋር ሄዳለሁ እያለ ያጠራቂ ዝናቡም ሲያወራ ሰምቻለሁ። አሃ በቃ ተይው፣ እሱም ላይ ነው የምጨነክረው። ዝናቡ? አዎ። እንዴት እንዲያ ወፍጮ ላይ እንደጣለኝ ዘመድ መስሎ ልጄን እንዳዋረደ መዓቱን ነው ማዘንብበት። እኔ አይደለሁ አያለ አሁን ነው የሚሄደው። እንዴ ኧረ እማገላ ታየው እመጣለሁ ብሏል እኮ። ማ ያወሮታው ነው? ምን ሊሆን ባያንቺ? ስንቱን ነግሬሽ ስንቱን ተማክረን የሸለምጥማት። ኧረ እማገላ እንዴ እኔ ዘንድ አይደለም እርሶን ነው ይጠብቁኝ እመጣለሁ ቢያቸው ያለኝ። ገባኝ። ይህች የስልኪት ወሬ እንደው ሚስጥሯ ማስፈራሪያ መሆኗ ነው አይደል? አወይ እንዴ ምን ይበጀናል እማገላ? ዶሃ እያለ ኧረ እኔም ግራ ገባኝ። አዎ እንዴው አንድ ነገር እንደው ልንዘይድ እንደው ይገባናል። እንደው ይሄ ሰውስ እንደው ሚስጥሩን ይነግረዋል እና እንደው ለሱ ብሬን ስገፈግፍ ልኖር ነው። ዛዲያ ምን ሊደረግ ነው? ሰውየው አምሯል። አዎ ታየው እንግዲህ እሱንም የምሰራለትን እሰራለታለሁ። Zena, hold on the stripe, I've got a pile and letters up to here, and the bank it owns my life, they'll split my soul up forwards. ምን ነው ልጄ? ምን በደልኩ? ምንስ አጠፋሁሽ? እንዴ አንቺ ምንድነው የሚያስለቅስሽ? ተይኝ እስኪ ተይኝ። ልጄ እኔ ላይ ጨክኖ ጥሎኝ ሲሄድ አረ ምን በደልኩ? እንደምን አጥፍቼ ነው ንገረኝ እስቲ። እትዬ ሙሉ አሁን ለቅሶ ምን ይረባል ብለው ላልቀስ እንጂ ዝናቡ አሁን ጠፍቶስ ቢሆን ሬሳ ያልነበረም የሚመለሰው እና ለምን አገኘሁት ነው? አዎ ከተገኘ በኋላ እኮ አሁን ለቅሶ ምንም ጥቅም የለውም እትዬ። ለጥቂት እኮ ነው። ምን ነው ዮናሴ ይህን ያህል የሞቃ ቤትህን እኔን እናትህን ገለህ ልትሄድ? ሹፌሩ ብሩን መለሰልህ ዝናቡ? ኧረ ምን ይመልስልኛል? እምቢ ብሎ ነው እያበረረ ሄደው። አራዲያ እጭ ጦሱን የልጄን ጦስ ይዞ ሄደ እዛ። እንዴ አሁን አንድ ነገር ቢሆንስ ኖሮ? እሺ ኧረ እባክሽማ እባክዎት እትዬ አይገባም። እባካችሁ ተወኝ እስቲ። የማልቀስ አእምሮት ካለሽማ እቤት ድረሽና አስነኪው። እትዬ ሙሉ ለማንኛውም በጊዜ ወደ ቤት ብንሄድ አይሻልም? እዚህ እኮ አሁን ምንም እየሰራን አይደለም ያለው። ለአንተ ብዬ ነው እንጂ የተቆጣሁ አካሌ። እንዴ ኧረ ዳግም እንደው ልሳኔን ይዝጋው። አዎ ቃል ካፌ ቢወጣ ሁለተኛ። አሁን ይሄ ምን የሚሉት መሐላ ነው እንዴ? ቢያጠፋ እናትንሽ ላትመክሪ ነው? ቆይ አፌን ይቁረጠው እያለሁ በቃ። ጥሩ ነው እየተለማመጥሽ ነው አይደለ? ደግሞ ዝም ብዬ ላምሮት እንዴ? ምንድነው የምትለው እንዴ? ልጇ ሲያጠፋ ብትመክረው ምክር አያስፈልገኝም ብሎ ቤት ጥሎ ቢጠፋ ነው ይሄ ሁሉ መሐላ? ነገር አረጋጊ አንቺ። እሺ እኮ እንሂድ በቃ። እኔ ትዕግስቴ እያለቀ። እሺ እንሂድ። አዎ ለአንተ ምን ይሳናሃል? አምላኬ። ስለቴን ሰማኸኝ አምላኬ? ስለት እንዴ? ለምኑ ነው ስለቱ? ቆይ አንቺ መናጤ ዝም በይ። እውነቴን ነው። ለምኑ ነው? ቆይ የላምሮት ኧረ እባክሽ ተረጋጊ። ዝም በይ እኮ ነው የምለው። አትሰማትም እንዴ? የልብ እየሰጠችው እኮ ነው። ደግሞ ይሄንን ሁሉ የሰራችው ያቺ እርኩስ ነች። አንቺ አውጅ። አዎ ምንም የማያውቀው ልጅ እንጥፋ ብላ ካነሳሳሽ በኋላ ነው ሐሳቧን ዝጊ ነው የምልሽ። ወይም የራስ ፍላጎት ከሆነ ንገረና። አክሸረዛ ምን ልትበታኝ? አጠናግርሻለሁ እንዴ? ተው እንጂ ዮናሴ ተው። እንዴ አንቺም እስቲ ረፊ እባክሽ ልጄ እባክሽ። እንዴ አታርፊም እንዴ አንቺ? አዎ የኔ ጉዳይ ሲሆንማ አንቺን ያበሳጭሻል። ደግሞ ልንገርሽ ውልብ ስትል አይቻታል። ቆይ ማናት እሷ? ማንን ነው? ያችን ባለጌ። ዝንግ አንቺ አፍሽን ዝጊ እኮ ነው የምለው። በአንቺ አፍ የምትጠራ አይደለችም እሷ። እሺ ማ ቲቲ ሆነች በኔ አፍ የማትጠራ? አዎ እኮ ክብርት እመቤት ቲቲ
እባክሽ እንዴ! ኧረ አንቺ ላምሮት እባክሽ። ኧረ እባካችሁ ተረጋጉ እንጂ እንዴ! መንገድ ላይ እኮ ነን እንዴ! ስሚ ደው እውነቴን ነው። በአብቻፍ የምትጠራ ልጅ አይደለችም። እሺ ጥሩ የተቆረቆርክላት ነው። በደንብ ነው የምቆረቆርላት። ስሚ የእናቷን ወርቅ የትም ለጎረምሳ ከሰጠች ባለጌ ትሻላለች። እሺ እኔ ነኛ የእናቴን ወርቅ የሰጠሁት። ደደብ ነህ። እሺ ማን አባሽ ነው አንቺ? ኧረ እናንተ እንዴ! ኧረ በሚካኤል እናንተ እንዴ! ኧረ ዮናስ ለአምሮት ምን ነክቷችሁ ነው ዮናስ እንዴ? እንዴ! ኧረ እንደው ይቺ ልጅ እንደው ምን ይሻላል እባካችሁ እንዴ! እንዴ! ሁሌ ጥፋተኛዋ ነገረኛዋ ልጅሽ እኔ ነኝ። ቆይ አንተ ልትማታ ነው እንዴ? አሁን እንሂድና እዛው ቤታችን እንደፈለገን ብንሆን ይሻለናል። እንሂድ አሁን። እሺ ተነሱ። ዝናቡ እስቲ አንተ ሻንጣውን ያዝ ልጄ። እሺ ትንሽ ላምሮት። ምንድን ነው እሱ ዮናስ? ምኑ? እሱ ስር የወደቀው ነገር ፖስታ ነው? የማን ነው? የኔ ነው። አንተ ምንድን ነው ውስጡ ይከብዳል። የሆነ ቃለው መኪና ውስጥ ስትገባ እንድትከፍተው ነው የምፈልገው። እንዴ ወርቅ የማማ ሀብል እሽማማ የዚች ልጅ ትምህርት ማቆም አግባብ ነው? ልጅ እንግዲህ ወሳኙ ፈላጩ ቆራጩ እርገጤ ናቸው። ታዲያ ምንድነው አሁን እሱን መማሯ የሚጎዳው? ፊደል አንብባ ቢያንስ ዘመድ አዝማድ የሚልክላቸውን ደብዳቤ ማንበብ ክፋት አለ? አይ ለእሱ አሁን ያለችበት አነሰ። በጥቂቱ ነው ላስረዳሽ የሞከርኩት። ጥቂት ቢሆኑም ተምረው ጥረው ግረው ስንት ትልቅ ቦታ የደረሱ የጤና አዳም ልጆች አሉ። ይሄ ለኛ አይነቱ መናጤዳ ይሆናል ብለሽ ነው? እንዴት ነው የማይሆነው? የዳው ልጆች አይደሉ ጋራ ወጥተው ቁልቁለት ወርደው ትልቅ ደረጃ የደረሱት? አንቺ ሆነሽ አቶ ሙሉ ሰው ልጅ ከአስኳል ጋር ብር ልኮላቸው በሬ ገዙ ያልሽኝ። ያንቺስ ልጅ ነገ እኮ ሴቷው ባለም ፍቅርዬ እንዴት ያለውን ወግ ነው ያመጣሽው? ሴቷ እዚህ ተመድረስ ምን ሊያግዳት እናቴ? እኮ ማጀቷን ሷ ተምራ አደባባይ። አዎ አደባባይ። ቆይ በእኔ ልጅሽ አንድ ቀን አደባባይ በቆም አታምኝ? መቼም ልጅ አንቺማ እማማ ውብዬ ውስጥ ያለው ሊበራ የተዘጋጀ ሻማ ነው ትምህርቷን በማቆሟ እየጠፋ ያለ። ዛሬ ምን ላደርግ ልጄ? አባባስ ቢሆን እኔ ልወስዳት ያሰብኩትን እምቢ ይበልሽ። ቢያንስ አጠገቡ ያለውን ትምህርት ግን እባክሽማ እንለምነው። ፍቅሬ ተይ፣ እንዲያውም ባልሰራሽው ነገር ጥፋት እንደሰራሽ እየተደረገ እየተወቀሽ ነው። ይሄን ጨምረሽ ደግሞ ልጄ እባክሽ ምንም ተብዬ የሚሳካ ከሆነ ልሞክር። ተይ እኮ ነው የምለው። ሰውየው ሰሞኑን እንዲያውም ተስፋዬ ይሉ ያጀምረዋል። ተስፋዬ እኮ የእውቀት ገበታ ሳትቀስም ተስፋ። ይኸው ልጆቹን ሁሉ ተስፋዬ አይደለም የሚላቸው። ግን ባልጠነከረ አቅማቸው ባልበረታ አይምሯቸው የሰው ማሳ አራሽና አጫጅ በጉዲፈቻ የሚሰጡ ልጆች ሆኖ ቀርተዋል። እሱን አይደለም የራሳቸው ተስፋ ሞላ እና ውብዬም ሳትማር ልጄ ትማር ቢባልስ በዚህ ሁላ ችግር ተምራ ሰው ልትሆን ነው? እሱ ያልተሳካባትን ነገር አውርተናል። በልጃናት የልጃናት እየተተካ ለጉርሻ በሚሮጥበት ቤት እሱንማ መሀየሙኝ ስተሰራው። ግን ለዕለት ችግራችን የሚደርስ ሙያ ብትማር አይደል ደጉ? እንደምን ያለ ያው የኔኑ ሙያ ቀስ በቀስ እያልኩ ባስጠናት እኮ ማዋለዱን። ያንቺም ራሱ ሳይንሳዊ እገዛ ይፈልጋል። እሷንም አስተምርሽ። ምን ይደረግ እንግዲህ በራባን ነው። ይሄ ነገር አይበቃውም ፍቅርዬ? ግድ የለም ትንሽ እንታ። ወይ አንቺ ልጅ እኔ ምንም ዕቃ እኮ ሳልቀቅል ነው ወደ ማጓለት ስራዬ እንደውም መሄድ የነበረው። በይ እማማ በፍጹም እንደሱ እንዳታደርጊ። ብዙ ከሰው ወደ ሰው የሚተላለፉ በሽታዎች አሉ። በጣም እሳት እየመታቸው ቢቀቀሉ ጥሩ ነው። እሺ ማማ? ይሽ እኔ ቄስ ቀሩስ አንቺዬ? እዛው ሄጄ ይቅርታ ካስቀየምኩት ልበላቸው ብዬሽ ነበር እኮ። ግድ የለም እመጣለሁ ብለዋል። ልብሽ ይቅርታ ጠይቂያቸው። እሺ እሺ። ተሳሳትኩ የምለው ነገር ባይኖርም እሺ። በእጃችን ያለውን እድል አለመጠቀም የኛው ስህተት አይደለም። አይ ልጄ
የምናገረው የጤነኛ ንግግር አይመስልም አይደል? አረግ ፍቅሬ ምን እያልሽ ነው? አዎ ቢያንስ ግን የምናገረውን አይነት የሚናገር የማስበውን አይነት የሚያስብ ሰው ገጥሞኝ እንዴት ተደሰትኩ መሰለሽ። ማን ነው? ውብ ዓለም ያስተዋወቀችኝ መምህር ታውቂዋለሽ? እሱን እዚሁ የጤና አዳም ተወልዶ እኮ ነው ያደገው። እንዴት አላውቀው? ትልቅ ሰው እኮ ነው። ሌላ ሀገር ነበር የሚያስተምረው። እዚሁ የተማርኩበት ተማሪ ቤት ላስተምር ብሎ ነው የመጣው አሉ። ትዳር ሁሉ መስርቶ እኮ የልጆች አባት እኮ ነው። መልካም ሰው ይመስላል። አዎ ተማሪ አንድ ቀን ሲቀር ሀዲያ ወላጅ መጥቶ የሚቆጣ ተማሪ ደፍተር እስራት ሲያጣ በራሱ ገንዘብ የሚገዛ ጥሩ ሰው ነው አሉ። ግን ምን ይደረጋል እብድ ነው እያሉ አገለሉት። መልካም ሲሰራ እንደ ነፍሰ ገዳይ ስቀለው ስቀለው ብሎ እንደሰቀሉት ክርስቶስ ህይወታችንን ስለሚለወጥበት መንገድ ስለተናገረ እብድ። ያሳዝናል። ውብዬን ትምህርት በማቆሟ እንዴት አዘነ መሰለሽ። ያዝናል። ስንት ቀን ነው እርግጥ ሊያናግር መጥቶ ፊት ሲነሱት እየተወ ሄዲው ተስፋውን። እውነት እንዴት ነው ተስፋው የምትሆነው? አይ ልጅ ምንም ቢቆጡ ልጅ አይደለች፣ የአይን ማረፊያቸው እና የአይን ማረፊያሽን ስትጠወልግ ታያታለሽ። ብትጠለፍስ ፍቅሬ በተከበሩበት ሀገር ተዋርደው ተስፋቸውን አጡ ማለት አይደል? ጥልፊያ አዲያሳ ልጅ ወግ ማረግ ይዛ ታስከብረኛለች ብለው ሲያስቡ ትምህርት ስትሄድ ኋላ እሱም አለለክ። አንቺ መርጌ ተመጡ ትንሽ ቤቶች እንደምን ከረማችሁ? ዛር ምስገን ግቡ አባቴ። ይፍኝ አባቴ። እግዚአብሔር ይፍታሽ፣ እግዚአብሔር ይፍታሽ። አንቺ እግራችሁ ደቂ አባቴ ይቅር በሉ። አንቺ ተነሽ የሚወት ከሆነ ተነሽ እኮ ነው የምል እንዴ። አባቴ አጥፍታለች ይቅር ይበሏት እባክዎ። ግድ የለም ይቅር ብዬሻለሁ። ተነሽ እኮ እንዴ። ጉልበት ሳሚ እንጂ አንቺ አባቴ እስቲ ቁጭ በሉ ቁጭ በሉ። እሺ ከተጸጸትሽ መቼስ ምንም አይደል። ኧረ ተጠጥታለች አባቴ። አዎ ይኸው ከወጋችን ከስርዓታችን ስትወጡ እንደ አባቴ የመምከር የመቆጣት እኮ ኃላፊነት አለብን። ትክክል ነው አባቴ። ቁጭ በይ። እሺ እንዴት ይሞቃል እናንተ! አቤት ፀሐይ! አዎ አይ ፀሐይ ቃጠሎ መሰሎት ዘንድሮ መቼም ያወረደብን ይሄ ቁጣ ነው። ተቆጥቶናል። እኛም ኃጢአት መስራት አያርም። እኔ የምለው እርገጤ ወዴት ከደ? አይ ያ የኪራይ ጥማድ መቼ ተሳካላቸው ብለው እሻሸ ቤት ምን ነው ያገኘሁ ብሎ የደስ ጠላ ጋብዞኝ፣ አይ የበለጠ ፈረንካ ሲያገኝ አይሆንም ብሏቸው ምን የዛሬ ዘመን ሰው አይ ዘመን ሰው ቃሉን የሚያጥፍበት ዘመን። ፍቅሬ ጉድ በይ አባቴ። እሺ ምንድን ነው? ማንን ነው የማየው? በቀለ ምን አመጣው? በቀለ ፍቅርታ ደህና መጣ? ምንድን በደህና አይደለም። ምንድን ነው በቀለ? ቤትሽ ምንድን ነው? ለመጠጥ ቤት ተከራየ። ምን? ፍቅርተ ገና ውብ ዓለምን ወስጄ አስተምርበታለሁ ብላ ያሰበችው ቤት መጠጥ ቤት የመሆኑን መርዶ መስማቷ ምንኛ ያሳዝናል። ምንስ ልታደርግ ትችላለች? ዮናስና ላምሮትን ሲያባላ የከረመው የወይዘሮ ሙሉ የወርቅ ሀብል ይሆን የተገኘ? ከሆነ ቲቲና ዮናስ መሃል ያለው ግንኙነት ምን መልክ ይይዝ ይሆን? ፍቅር አምባ ላይ ደግሞ ወሮታው ለእነማገላ የስጋት ምንጭ መሆኑ አልቀረም። የማገላ ዛቻ ምን ለመፍጠር ይሆን? ተከታዮቹ ክፍሎች መልስ ይኖራቸዋል። ካሳዬ ገበየሁ እንደ ደምለው፣ ሶፊያ መሐመድ እንደማገላ፣ ሰላማዊት ፈቅበሉ እንደ አያል፣ ወለላ አሰፋ እንደ ወይዘሮ ሙሉ፣ ስናፍቅሽ ተስፋዬ እንደ ላምሮት፣ ዳንኤል ሙሉነህ እንደ ዝናቡ፣ ነብዩ ባዬ እንደ ዮናስ፣
ሐረገወይን አሰፋ እንደ ፍቅርተ፣ ንግሥት አዋዝ እንደ ወይዘሮ ምንዳ፣ ተመስገን መላኩ እንደ መሪጌታ፣ ሳምሶን ግርማ እንደ በቀለ ሲሆኑ ድራማውን የተጫወቱት አዘጋጁም ዳንኤል አያሌው። በፖፑሌሽን ሚዲያ ሴንተር ጥናት መሰረት ድራማውን በቡድን የጻፉት ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ናቸው። አድማጮቻችን ይህ የቀን ቅኝት ተከታታይ የሬዲዮ ድራማ ከግንቦት 25 ቀን 1994 ዓ.ም ጀምሮ በሳምንት 2 ጊዜ ይስተናገዳል። ድራማው ከተጀመረ አንስቶ ያሏችሁን ጠቃሚ ሐሳቦችና ገንቢ አስተያየቶቻችሁን ለላካችሁልን አድማጮቻችን ምስጋናችን ከፍተኛ ነው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ብርማ ያለውን የአባታቸውን ቤት ከወራሿ ከፍቅርተ ፍቃድ ውጪ ለፍሬዘር ያከራዩት አቶ ገዝሙ አስኳል ወደ ቤታቸው እየተመለሱ ሲናጥ የከረመው ቤታቸው ሁኔታ ምን ስሜት ያሳድርባቸው ይሆን? ፍቅርተስ የአያቷ ቤት ቡና ቤት መሆኑን ትቀበላለች? ካልተቀበለችስ ምን ይፈጠራል? ጊዜ ይመልሰዋል። ወሮታው ደግሞ ፍቅር አምባ ማገላን በስጋት ሲያስጨንቃቸው ከርሟል። እንዴት ከርሞ ይሆን? ክፍል 48ን አብረን እናዳምጥ። ቤቶች፣ እዚህ ቤቶች፣ አረ ቤቶች። ማን ነው? እኔ ወሮታው ነኝ። ወሮታው? ውይ የኛ ወሮታው ነህ እንዴ? አዎ። እንዴ ምን ነው ሐኪሙ አትለኝም ታዲያ? ሐኪም ወሮታው እንደምን ነህ? ይመስገን። ይኸው አለን። ምን እግር ጣለህ? አያ አቤት፣ መቼም ይችን ሰዓት ትወዳታለህ። የቷን? ይችን አይን ያዝ የምታደርገዋን ነው። ምንም እኮ አይታየኝም። ዱላ ይዘሃል በል። አይ ጠመንጃ ነው። ጠመንጃ? ምን ልሁንበት ብለህ? መቼም ሲፈጥርሽ ጀግና አድርጎ ነው። ጠመንጃ ምን ይሰራልሃል ብዬ እኮ ነው። ላውሬ ነው ጠመንጃው።
ጠመንጃ ለሱ ብቻው ነው ብለው ነው እና ምን ዘንድሮ አረቄ እየተጋፋ አምሽቶ እየገባ የሚያስደነግጠው አህያ አይሉት ሰው በዝቷል። ማን የሚሏትን ያዝ ብለው ነው የሰጡህ? በል አይኔም እኮ እምቢ አለኝ። ምን ነው እምቢ አለዎት? እድሜው መቼም ገና ነው። አረቄዋ ትሆን ነች ብለህ ታዲያ እኔ ራሴ ስንት የመከርኩት መጠጣ ያብዙ አልኩት። እውነት ብለሃል። ስትጣራ እኮ አልሰማንህም። ዝም አልፈርተን። ምኑን ፈርታችሁ? መቼም እዚሁ ዘፈር እየተንጎዳጎድክ ዶሮ የሚፈጀውን ሸለምጥማጥ ወሬ አልሰማሁም ልትል ነው? የጀግና እናትና ጎረቤት ሸለመጥማጥ ሊፈሩ? አሄ መቼ አውሬ የሆነ መሰለ? በሁለት እግሩ የሚሄድ የሰው ሸለምጥማጥ ነው። ሽመናጤ አሮጊት ምን እግር ጣለህ? አያሌ እኮ እመጣለሁ ማለትህን ነግራኝ። ልሰራልሽ ነው? አዎ። ደህና ዋልክ ወሮታው? እግዚአብሔር ይመስገን። እንጂ አያል እንዴት ታየሽ? ይሄ ለደምሎ የምትሰሪው ወጥ ጭሱ እኮ አይንሽን ያዘው ብዬ። አይ ይታየኛል። ወደ ቤት ግባይ። ኧረ ሳይመሽበት ሂድ ብዬ እኮ ነው። ጠመንጃ ይዤ አውሬ ያስደነገጠኝ እኮ ነው የሚለኝ። ኧረ ንገረኝና ሂድ። ብር ፈልጌ ነው። የምን ብር ልጅ? ብድር ነው ማገላ? ቆይ ልትበደረኝ ነው ወሮታው? የምን ብድር? ታዲያ የምን ብር ፈለግ? የምንግባባ መስሎኝ ነበር። ምኑን አንተ? አፍ መዝጊያ የሰጡኝን የረሱት አልመሰለኝም። አስሯን ብር እንዴ? ጠላ መጠጫ ነው አይሰጠንህ እንዴ? እማማ ቻሮጊት እንዳው እስካሁን ታግሻለሁ። በሉ ወደ ደምለው ልሂድ። ማስፈራሪያ መሆኑ ነው አንተ? ምን ፈርተው እንደሰጡኝ ያውቃሉ። የፈሩት ሳይወጣ 20 ብር ቁጭ አድርጉ። ምንድን ነው የፈራሁት አንተ? ምንም የፈራሁት የለም ነው። ማማ ቆይማ፣ እንግዲያው ወሮታው ማን እንደሆነ አሳይሻለሁ። ምን ለማመጥሽ መስሎት ነው? አበቂኝ እኮ እኛ ለቅላቂ ሂድ። እንግዲህ አንጀቴን ቅቤ ላጠጣሁ እንጂ እንዴ ማማ ምን ነው እንዴ? ብር እኮ እኔ ዘንድ ያለ እንዴው ወዲ አፍንጫው ላይ ወርውረን እንዴው። የምን ብር አንቺ? እንዴ 2 ፍራንክ አያገኝም አጭበርባሪ። እንዴ ቆይ እንዴ ያንጓችን ስልክ መምታት ለደምለው ቢነግረውስ? ስለሱ አታስቢ። እንዴት ማገና? አሄ ሁሉም ነገር ተስተካክሏል። እኔ እናትሽ እውነት እንደምትፈልገው ነው እየተሰራ ያለው? በጣም የመጠጥ መደርደሪያ በዚህ ሁኔታና ቦታ ግን የተለመደ አይደለም። አዎ። ስለዚህ ለምን በዚህ አይነት እንዲያውም መረጥክ? እሱ ጋር ነበር። ምኑ? ያ ደብተራ ሽማግሌ ሕፃናት ሲያስጠናም ብሎ እዛ ቦታ ላይ መጽሐፍ የሚደረደርበት ቦታ ላይ መጠጥ መደርደር አስደስትም? እንጃ፣ ለኔ ምንም ጣዕም ያለው ነገር አይደለም። እንዴት አንቺ? አልጨረስኩም። ይኸው ለአንተ የሚስማማ እርካታ ግን ያው የኔም ነው። የአሁኑ ሀሳብሽ ባይከተል የቃሪያ ጥፊ ሊከተልሽ ነበር። ይሄ አታ ምንድን ነው እንዴ? አታ ሚስማሩን ትፈራዋለህ እንዴ? በደንብ መታው እንጂ። በደንብ እየመታው እኮ ነው ያለው። ግድግዳ ውስጥ በኃይል ሲጠልቅ ደበበ አጥንት ውስጥ የጠለቀ ያህል እርካታ ይሰማል። ዳምጤ ምን ነው ይህን ሰሞን ግን የማላውቅ ዳምጤ ነው እየሆንክብኝ ያለው። በምን መልኩ? በቃ አቅፌ ስተኛ ራሱ የምፈራ አይነት ነው የሆንክብኝ። አንቺ እንዴ እነሱ የሚያሳስብሽ ምንም ነገር የለም። እሺ አውቃለሁኝ፣ ግን እኔ ወይም ልትከጂኝ በእኔ ላይ መለወጥ ያሰብሽ ጊዜ እንደሱ አስቢ። እሺ በነገሬ ላይ ሰላም ብለዋል። ማ? ገዝሙ ደውለው ነበር። ምን ሊሆን ነው የደወለው? ምን ይሁን ብለህ ነው አንሶላ ያጋፈፍከን? ናፈቅሽኝ፣ ስራውስ እንዴት ነው ሊሉኝ ነው። ስራው እንዴት እየሄደ ነው ለሚለው የአባት አጽም ደህና አድርጎ እንዲተኛ እየተደረገ ነው አልሽው? አላልኩም። እኔም እየናፈቅኩ ነው፣ እህል አልበላልሽ ብሎኛል ብዬ ነው የመለስኩላቸው። እውነትሽን ነው እንዴ?
እንዴት ነው? ደስ ደስ ያለሽ ትመስያለሽ። ለምኑ? በተደወለልሽ ስልክ። ከአሁን በኋላ ብዙ ፊት ባሰጪው ይሻላል። እንዴ ነገር ቢያበላሹስ? በኋላ አያበላሹ። ቢያበላሹም ደግሞ ዳምጤ እንዴት አድርጎ የሞተ ነገር ነፍስ እንደሚዘራ አይተሻል። በእኔ ገላ በመመርኮዝ? አዎ። ኦሆ በሱ ካሳ ደህና ተደርጎ ተከፍሎሻል። ደጋግመሽ በሱ ነገር አትመረሪብኝ እሺ? የማልመረረው ወይም የምትለውን ቃል የማከብረው ግን በአንድ ምክንያት ነው። እሺ በምን ምክንያት? ስለ ፍቅርተ ያለህን አቋም በግልጽ ስትነግረኝ። ዋጋ መክፈል ያለባት ጠላቴ እንደሆነች ደጋግሜ መንገር። ጠላትህ ነች አውቃለሁ። ጠላትነቷ ግን እምን ድረስ እንደሆነ ማወቅ እፈልጋለሁ። እንዴት? ጠላትህ አልጋዬ እስኪወጡ ድረስ ፈቅዳለሁ። ጠላትህ ፍቅርተስ አልጋህ ላይ እስክትወጣ ትፈቅድ ይሆን? ሬዘር ይህ ምን አይነት ጥያቄ ነው? ባጭሩ ትፈልጋታለህ ወይስ አትፈልጋትም? ይሄ ጥያቄ የሚገባ ጉዳይ ነው። አልፈልጋትም። ዳምጤ ስለ አንድ ነገር በግልጽ አውቃለሁ። የምትንቀው ውበት የለህም። ፍቅርታ ደግሞ በጣም ቆንጆ ሴት ነች። ከነ ቁንጅናዋ ገደል መግባት ትችላለች። እውነት ገደል ይግባ የምትለው ቁንጅና አለ? እንዴት አይነት ጥያቄ ነው ይሄ? ግልጽ ነው። ሴት ላይ ቀልድ አታውቅም። ለምን ልትዋሸኝ ትፈልጋለህ? እሺ ቃል ብገባለች ችግሩ መፈታት ይቻላል። ፍቅርተን ልበቀላት ብፈልግም በዚህ አይነት ላላደርገው ቃል እገባልሻለሁ ካልከኝ እሺ። አዎ እንደሱ ቃል እገባልሻለሁ። ከዛ የሞተ ሽማግሌ ጋር የተንዛዛ ግንኙነት ይበቃል ስላልኩ ብድር ነው ይሄ ሁሉ? ምን አለበት? ምንም። ቀለሙ ዛሬ ሆኖ ይቀባ። እሺ ቀለሙስ ከበቀልህ ጋር ግንኙነት አለው? እንጃ። የብርማ ከተማ ህዝብ እዚህ ከተማ ውስጥ ለተሰራው ገነት የመጀመሪያ ተዝናኝ ለመሆን ቋምጧል። ያንን ምኞት ያሳካው የመጀመሪያ ሰው በመሆኔ ታላቅ ደስታ ይሰማኛል። በቅርቡ ደግሞ ምን የመሳሰሉ ልጅ እግር ሴቶች እናስመጣለታለን። እኔ እናንተ በምናስበው ደረጃ ሊዝናና የሚችል ሰው ግን በዚህ ከተማ የሚኖር ይመስላል? በደንብ ይኖራል። አስኳል ብትኖሪ ለመጠጣትና ለሴት ለማውጣት ሰው ብር ከየት እንደሚያመጣ ይገርምሻል። ሴጣን ራሱ ለዚህ ነገር የሚያበድር ይመስለኛል። ብሎኬት ለመግዣ ብር አጥቶ ቤቱ ሲፈርስ የምታዩ ሰው እንደ አይነቱ ቦታ ገንዘቡን ሲያፈስሳ ይገርመኛል። እሱስ እውነትህን ነው፣ ሰይጣን ያበድራል። ለማንኛውም የኔና አንቺ ጭንቀት እሱ አይደለም። ጭንቀታችን በቀል፣ ብዙ ትርፍ እንጂ ህዝቡ ብር ከየት ያመጣል፣ HIV ኤድስ ቢስፋፋ የሚለው አይደለም። እሺ ሴቶቹስ ከየት ነው የምታመጣቸው? የመጀመሪያው ከዚህ አካባቢያችን ነው። ከጤና አዳምና አካባቢው ቆንጆ ቆንጆ ሴቶች እንመለምላለን። እሺ ከአስኳልና መሰል ከተማ ቀመስ ቦታዎች ደግሞ ጥሩ ዳንስ የሚችሉ ከተማነትን የሚያላብሱ ሴቶች እናመጣለን። ግሩም ሀሳብ። ትልቁ ነገር ግን የሆቴላችን ስም ማን ነው? ዘመናዊ ሆቴል። ጥሩ ስም አይመስልም? ጥሩ ስም ነው። አዳሜ ዘመናዊ ሆቴል ሲገባ ከዘመን ጋር የሄደ እየመሰለው ሲዘምን አይታይሽም? አንተ ሰው እንዴት ነው ፍጥነት? ቆይ እስቲ አንተ ማንን ነው የማየው? እንዴ ማን? የት ነው እንዴ? ፍቅርተ እየበረረች እየመጣችልህ ነው። አቤት እንዴት ታዝናለች! የምታየውን ያመነች አትመስልም። ያደገችበት ቤት ሙሉ ለሙሉ የሆቴል መልክ ይዞ ምስኪን ዞር ማለት የሚበጅ መሰለኝ። አዎ አካካራው ጥሩ አይመስለኝም። ጥሩ ልብ የሚሰብር ንግግሮችን ልትጠቀሚ ትችያለሽ። ከምትገምተው በል። እሺ ሄጃለሁ። እንደው ቤተሰብ ሁሉ ደህና ነው አልሽኝ? ደህና ነው ጌታዬ። አገሩ ባለቤትሽ ሁሉ? አይ ደህና ነን። እርሶስ በረቱ? አይ ምን ሆናለሁ ብለሽ ነው? ማሽ ተጎዳ እንጂ። እንደው ለመሆኑ ታማው ነበር? የትንሽ ጊዜ ህመም ነው። ያው ተሻለው ስንል ነው ያመለጠው። አይ እንደው ደምልየም እግዚአብሔር ያጥናዎት በይልኝ ስላልቻልኩ ነው ብሏል። ምንም አይደለም። ምን ስራው የት ያፈናፈናል ብለሽ? አዎ ያቺ ጎረቤትሽ ደህና ናት? ማን? አያል? አያለው ስሟ? አዎ ደህና ነች። ያለ የመጣን ጊዜ እኮ እንደው መልካም አድርጋ አስተናግዳን ነበር። አዎ
አያል እኮ ቁም ነገረኛ ልጅ ነች። ልጇስ እንዴት ነው አደገ? ውይ እንደው እንዴት የሚያሳሳ ልጅ መሰሉ። እውነት የሴት ልጅ ሆኖ ኋላ እንዳይበላሽባት እንጂ አሁንስ አመለሸጋ ነው። እንደው አባት ቢኖረው ግን ምን ትላለች እንዴ? ካላባት ተፈጠረ ነው እንዴ የምትይው? አይ የማን ልጅ እንደሆነ አይታወቅም ማለቴ ነው። እንዴ እሷ ካወቀችው ሌላ ምን አገባው? እንዴ እዚህ ቤት እንዴ ሰራተኛም የለች እንዴ? ገበያ ነው ምናምን ብላ ነው የወጣች። ጌታዬ ቆይ እንዴ ለምን እኔ ያላፈላሉ እንዴ? የማይሆነውን እንዴ እንግዳ አይደለሽ እንዴ? የሴትና የምን እንግዳ አለው ብለው ነው? እሱ ተረት እንዴ ነበር። የሴትና የእንጀራ እንግዳ የለውም ነው አይደል? እንደሱ ነው ብለው የሴትና የቄስ መሰለኝ ነው ይሆናል እንግዲህ። ቆይ እኔ የምለው እንደ ልጆቹስ እሺ ሙሉ የት ሄዳ ነው? አብረው እኮ ነው አሁን የወጡት። አብረው? ማናማ? አክስቴ ላምሮቴና ዝናቡ ሆነ። ምን? ወዴት ነው አብረው የወጡት? ያው ዮናስን ፍለጋ ነው። ዮናስን ፍለጋ እኮ ምን ሆኖ? ያው ጠፍቶ መሰለኝ። ጠፍቶ? ዮናስ የት ነው የሚጠፋው? እኔ ምን አውቄ። እና አክስቴ እኮ ተጠፋበት ስለተገኘ ነው ሊያመጡት ይሄዱት እኮ ነው ዮናስ። አባት የለም ተብሎ ተጎርምሶ ነዋ። የት እንደሆነ አታውቂም? ኧረ እኔቴ የለሁም ተብሎ እየተባለገልኝ ነዋ። ወይኔ ገዝሙ፣ ወይኔ ገዝሙ። ደግሞም አበላሿ እኮ ይችሙኑ ነች። ማክስቴ? አዎ አሞላቃ ጭንቅላቷ ላይ አውጥታ እንዴት ሆኖ ይደግ ብለሽ ነው? ይምጣ ዛሬ ልክ ባላገባው እኔ አይደለሁም። እንዲህ ነውና ገዝሙ። ኧረ እርሱ ይረጋጉ። ሐዘን ጎርቶት ደግሞ በዛ ላይ እንደዚህ ሲሆኑ ጥሩም አይደለም። ኧረ አንጓጭ! ኧረ ተይኝ፣ ተቃጠልኩ። የወለደች እንዴ ተቃጠለች አይደለ? ተከነተረቱ አንገብግቦ ሊገለኝ። መቼስ ምን ይደረጋል እንግዲህ ልጅ ማጥፋቱ አይቀርም። ምን ነው ሴቷ እንዲህ አላንገበገበችኝ? መጥፋት የት ነው የሚጠፋው ደግሞ? ኧረ እኔ ተሳስቼ ይሆናል። እዚሁ ጎረቤት ጠፍቷል። ያረገዋል። ይሄ ባለጌ አውቀዋለሁ። ኧረ ጋሼ እንደዚህ አይሆኑ። እየተመጣልኝ ነው። አየሻቸው? ያው ሲመጡ እነኛው ልጅ። አዎ ግቡልኝ። የኔ ዘዋሪዎች ግቡ። ወይ ጋዝሙ ከየት መሆኑ ነው የኔን ኮርማ ይዛችሁልኝ የምትመጡት? ደህና ዋሉ ገዝሙ። በሞትኩት መቼ መተው ነው? መልሽልኝ እኮ ነው የምለው። አንቺ ሙሉ የት ተጠፍቶልኝ ነው? በይ እንዴ ማን የጠፋው? እኔ ልልሽ ነው። ከየት እየተንጋፈፍሽ እንደምትመጪ ንገርኝ እንጂ። እንዴ ጋዝሙ እንዴ ከመቼው ለቁጣ ፈጠኑት? ኧረ አባዬ ማንም ላምሮት ዝም በይ ላምሮት። መልሽልኝ። የት ነው የጠፋው? እኮ እሱ ነው እንዴ የት ይጠፋል እንዴ? እዚሁ ሰፈር እንዴ ልትደብቂው ነው? ሁሉንም ሰምቻለሁ። በይ መልሽልኝ። ምን ነው ገዝሙዬ በባዶ አፎት ከመንገድ ገብተው ይታዋላ እንዴ? የኔ ሐሳቢ መደበቅሽ ነው። ተናገሪያት። የት ነበራችሁ ነው እኮ የምለው። አቤት መከራዬ። እንግዲህ እሱን እጠራለሁ። አዎ ከፈለጉት ይጠይቁት። በስንት መከራ ያመጣሁትን ግን አስደንብረው እንዳያባርሩብኝ ብቻ። ዛሬ አንላቀቃትም። ይችን ስልክ ልመልሳትና ብቻ ቆይ ግድል። ሄሎ ከብርማ ነው። ቆይ አንዴ በሉ፣ አንዴ ወደ ጓዳ ግቡልኝ። የስራ ስልክ ነው። ግቡላችሁ። ምን ያፈጣችሁ ታውኛላችሁ። ልጨርስና እንነጋገርበታለን። ሃሎ ፍሬዘር ፍሬዘር ምን ልትላቸው ነው የደወለችው? መቼም ናፈቁኝ የምትላት መስል ዳምጦም አብሯት እያለ ችግር የሚያጋጥማትም አይመስልም። ነው የፍቅርተን መምጣት ልትነግራቸው ይሆን? እሳቸው ለራሳቸው የዮናስ ሁኔታን ገብግቧቸዋል። ገና ጥፋቶቹን በዝርዝር ሲሰሙ ምን ያደርጉ ይሆን? እማገላ ወሮታው ላይ ቅልድ ነው ያሉበት። ምናቸውን ተማመኑ ያስብላል። የበለጠ ድራማው አጓጊው የሆነ መምጣቱን መረዳት ይቻላል።
አበበ ተምትም እንደወሮታው፣ ሶፊያ መሐመድ እንደማገላ፣ ሰላማዊት ፈቅበሉ እንዳያል፣ ጀንበር አሰፋ እንደ ፍሬዘር፣ ሽመልስ አበራ እንደ ዳምጠው፣ ችሮታው ከልካይ እንደ አቶ ገዝሙ፣ አስቴር በዳኔ እንደ አንጓች፣ ወለላ አሰፋ እንደ ወይዘሮ ሙሉ ሆነው ነበር የተጫወቱት። ድራማው የፖፑሌሽን ሚዲያ ሴንተር ባካሄደው ጥናት ላይ በመመርኮዝ በቡድን የተጻፈ ሲሆን ደራሲያኑ አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ናቸው። ያዘጋጀው ደግሞ ዳንኤል አያሌው። በድራማው ታሪክ ውስጥ ያሉ ሁነቶችን፣ የገጸ ባህሪያት ተዛምዶና አቀራረብ ላይ የደረሱን አስተያየቶች ምን ያህል በአድማጮቻችን ተሳትፎ ታግዘን እንደምንቀጥል አቅጣጫ የጠቆመን ነው። ብዙ አድማጮች በምን ያህል ጥብቅ ቁርኝት ድራማችንን እንደሚከታተሉት በመረዳታችንም የበለጠ እንድንቀጥል አበረታቶናል። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። የአያቷ ሞት የምትይዝ የምትጨብጠውን ያሳጣት ምስኪን ፍቅርተ የውርስ ቤቷ ቡና ቤት እየሆነ ነው። ብትቃወም የት ትደርሳለች? ታናሽ ወንድሟ ዮናስ ጠፍቶ ከከረመበት ተይዞ ቤት ገብቷል። ልቡ ረግቶ ይቀመጥ ይሆን? ሌላዋ የፍቅርተ እህቱ ባለም ትምህርት አያስፈልጋትም በመባሏ ቤት ውላለች። የጫኔ ፉከራ ምን ይፈጥርባታል? ዛሬም የሚጠየቅ ነው። በክፍል 49 የቀኑን ቅኝት አብረን እናያለን። ደህና ኖት አባቴ? ቁጭ በሉ። ኧረ ቁጭ በሉ። እሺ እሺ እሺ። ምን ነገር ጣሎት አባቴ? በዘመዴ ቤት ደግሞ ምንስ እግር ቢጥለኝ? ወይ አባቴ፣ ኧረ ምንም ችግር የለ። ሴቶች ሁሉ እንዲያው ተጠራርገው ወየት ሄዱ ብዬ ነው እንጂ። ምን እንደ ማንም የለም እንዴ? አዎ መንዲያስ ያው ስራዋ ነበረ። ይሁን የህጣናቶቹን አልገባኝ። ቶ ጥሩ ነገር ነው። ምኑ አባቴ? እንዴ ቡና እንኳን እንዳይፈላሉት እንዳው ባዶ ቤት ተወው። ምንም አይደል አልኩ። ልጁ ድኖ ስራው ሄደህ ማለት ነው? እግዚአብሔር ይመስገን። በሁለት ቀን አባቴ። ተመስገን ነው ተመስገን ነው እንጂ ለሱ ምን ይሳናል? እውነት ብለዋል። አቤት አቤት፣ እቺ ልጅ መቼም የሰራችው ነገር ትርተም ማለት ሆኖ ደፋ ቀና ብላ ዳነችው። ልክ ነው። ሕይወቱን እንዳዳነችው ነው የማምነው። ቁም ነገረኛ ነች መቼም።
አንዳንድ የምታወራው ነገር እንደው ቅር ያስብላል። እሱማ ይሄ ዘመኑ ትምህርት ነው። ኧረ እንዲህ ቁም ነገር አልጠበቅኩም ነበር። አንተ እንዴ ጫኔስ ቢሆን የእሱንማ እስኪ ተውኝ። በዛሬ ጊዜ ማን ነው እንደው ለባዳ እንዲህ የሚደርስ? አንተ በራሱ ፈረስ እንደው ብርማ ጋልቦ መድኃኒት የሚገዛ አባቴ፣ ለእኔማ በችግሬ ጊዜ እንደደረሰልኝ ብር ቢያንሰኝ ለብድር የሚሄድ እሱ ጋር፣ በሬ ሳጣ የሚሄድ እሱ ጋር። ግድ የለም ይሄ ልጅ እግዚአብሔር እየታረቀው ሳይመጣ አይቀርም። እኔማ ወለታው ሁሉ እየበዛ ሳየው ሁሌ አፍር ጀምር። እሱ ደግሞ ያንን ፍርሃቴን እያየ ቀድሞ የምፈልገውን ነገር ይሰጠኛል። አይ ጫኔ ጥሩ ዘመድ ሆነሃል። ተበላይ እንግዲህ ምን ዝምድና አለ ልጄ ሆኖ አባቴ ትንሽ እርቃለችኝ አምባወጣለሁ ብሎኛል ነበርም እንዴ? ምን ደረሰሉ? ትቼው ነው እዚህ አንተ ጋር የመጣሁት እኮ። ምን ነው የበረታ ነገር ገጠሙት እንዴ? ያው እንደሱ ማለት ነው። ምን እቺ ፍርተን መሄድ ሰምተው ይሆን? እዚሁ አልነበርኩ እንዴ ስትሄድ? ግን እንዴት ሆነች? በል ምንም ወሬ የለም አባቴ። አንተ ምን አይነት አባት ነው ያላት? ከይሲ እኮ ነው ከይሲ አባቴ። እንደው እግዚአብሔር የተጣላው እርኩስ የአባቷን ቤት መሸታ የሚያደርግ ያውን በዚህ በሽታ ጠንቶ በሚያንሰራፋበት ዘመን ምንም እኮ እንደው ፈሪሃ እግዚአብሔር የሌለው ሰው ታዲያ በተስኪያን አሰርቶ ንስሐ በማየው የአባቷን ቤት መጠጥ ቤት የሚያደርግ ጨካኝ። እስቲ ተውኝ አባቴ። ብቻ እግዚአብሔር በቀናት ምንማ የሌላት ሕጣን ምን ታደርገዋለች ብለው አባቴ። ኧረ እንደው ባዶ ቤት እንዴ አባቴ፣ እዛች ሻሼ ቤት ሄደን እንደው ውሃ እንበል። እዚህ እነሱ ግድ የለም ይቆይ አባቴ። አቤት። ለብርቱ ጉዳይ የፈለጉኝ ይመስላል። ምንድን ነው? መቼም ትልቅ ነገር ትቼ አንተ ጋር የመጣሁት ያው ብርቱ ጉዳይ ቢሆን ነው እኮ። ይንገሩኝ። ምንድን ነው? ታንተ ጥብቅ ዝምድና የፈለገ ሰው ልኮኝ ነዋ። ተኔ? ምን አይነት ዝምድና? ነገሩ የመሰረተውን ዝምድና እንዲያው ማጥበቅ የፈለገ ብልህ ይሻላል እኮ። ማን ነው? ተስሙ በፊት እንደ ወጋችን እሺ ብለህም ብንጀምር አይሻልም? መቼም እንደ ወጋችን ካሉ አባቴ ይሄ ልክ ነህ። አመጣጤ ሲሆን እንደ ወጉ ሙሉ ሽማግሌ ሆነን ቀጠሮ ይዘን መሆን ነበረበት። ላኩኝ ሰዎች ስራ አጣሽነት አይደለም የኔው ነው። እሺ እነሱ ወግ ይዞ ይላክበት ነበር ያሉት። እኔ ነኝ እንዴ በዚህም ያው ዝምድናዬን አይቼ ወዲህም ደግሞ ከሰዎቹ መዛመድህን ወድጄው ነው ልጠቁምህ ብዬ አመጣጤ። ምንም አይደል አባቴ፣ ይገባኛል ይገባኛል። እንግዲህ ቅር እንደማይልህ አምኜ ነው ይገባኛል እያልኩት። አሁን እንዲህ ዝምድናህን የሚሻውን ሰው ልንገርህ። እሺ መቼም ቅድም እንዳልኩህ አልነግርህም። ዝምድናውን እጅግ የሚጓጓለትን ሰው እንዲሁ ማንነት ቀልበስ አይነግርህም አልቀረ አባቴ። ድፍን የጤና አዳምን አባት ስጠራ መቼም አውቃለሁ። አቶ አርጋው ናቸው። እሱም መድኃኒት አዋቂ የጫኔ አባት። አዎ እንዴ ተነገርኩ በላይ ዝምድናቸውን ውለታቸውን አንተም የምታውቀው ይመስለኛል። እንዴ አውቃለሁ። ታዲያስ እንዴ በድፍን ጤና አዳምም ስንቱ ዝምድናቸውን የሚፈልግ ቁም ነገረኛ እንደሆኑ ታውቃለህ። አሁንም በጫኔና ውባለም በኩል ዝምድናህን እየጠየቁህ ነው። ግን አባቴ ምን ነው ቅር ያለህ ትመስላለህ? የእሳቸውንም የልጃቸውንም ዝምድና የምንቀው ታይሆን የምጓጓለት ነው። ታዲያስ ልጁስ መቼም ደጌ ነው። ግን ለትዳር ያለፈ ባህሪውን ልታነሳ ነው? ተው መቼም በትዳር በኩል ችግር እንዳለበት ያውቃሉ። እድል ሆኖበት ነው እባክህ። ደህና ዘመዴን በምህኛት ኋላ እንዳላጣው ብዬ ነው። ምን ሲደረግ እርገጤ አታጣውም ስል የባለቤቴን ቀን ይስጠኝ አታጣውም። እና ምን ሊሉኝ ነው? የምትለውን ሁሉ አውቃለሁ። በማልተማመንበት ነገር አንተ ዘመዴ ጋር አይደለም ይኸው ማንም ጋር ሽምግልና እንደማልሄድ ታውቃለህ። አዎ አውቃለሁ።
የልጁን ምራቅ ማዋጥ ሳልረዳ የምመጣ ሰው አይደለሁም። ከአባቱም ማስረግጬ የተረዳሁት ይህንኑ ነው እኮ። አዎ ይኸው አባቴ ስሜን ላድስ መከራ መክሮኛል፣ የምወዳት እንድርህልኝ የሰላም ኑሮ ልኑር እያለ እንደጨቀጨቃቸው ነግረውኛል። እኔ እናንተም ቁም ነገረኛነቱን ይኸው እያየን ነው። ይሄ እሱ ባህሪ ነበር አልነበረም? በወጣለት ሴት ሐውል የሚል ስም የተመረረ ይመስለኛል። በእኔ ሁንብህ መልካም አባወራ የሚሆን ይመስለኛል እኮ። ጫኔ ጥሩ አማች ይሆናል ነው የሚሉት። ምንድን ነው እሱ? ድመት ገብቶ መሰለኝ። ድመት እንደዚህ እንዴ? አንቺ ደህና ዋላችሁ? ደህና ዋላችሁ። ምን እየሰራሽ ነው? ዋለ። አይ ድስት ልጥድ ስል ነው እኮ። ቤት ገብተሽ? እዚህ ጓሮ ነበርኩ፣ ጎመን ስቀነጥስ ነበር። በይ ለአባቴ ቡና ፊላቸው። ቶሎ በይ ቶሎ በይ። አባባ በግድ እኛ በምንፈልገው መንገድ አመጣንህ አይደል? አስቸጋሪ ሆነሻል መቼም። እናትሽንም ብብዬ ይኸው አንቺን። ለምን ግን አላደረስካትም? የእሱ ሀዘን አያልቅምና እኔ እዚያ ድረስ ልሄድላት ነው። ታዲያ የጓደኛዋ ልጅ ሞቶ ሀዘን ልትቀር ነው? አንተ ራስህ መሄድ ነበረብህ እኮ። ምንድን ነው በሽታዋ? እንጃ ማማ ስትነግርህ አልነበር? ያው የዘመኑ ነገር ነው መቼም። ምን ይታወቃል? አዎ የሆነ እንደሱ ነገር መሰለኝ ያሉት። እንዴት ቤተሰቦቿን ታሳፍራቸው ይሆን እንዴ? ለምን ያፍራሉ? እንዴት አያፍሩም? በይ እንዴ ያው በአግባቡ ሳይመክሯት ካደገች የግድ እኮ ምንድነው የልጅ የሚቀላምደው? እና ሊያዝሏት ኑሯል። የኔ ሞልቃቃ አይደለም። እኔን ከችግር ራሷን እንድጠብቅ ከመጀመሪያው መንገር አለ እኮ። ምንድነው የልጅ የሚለው? አባባ አሪፍ ጫማ ነው የገዛህ። እውነት እኮ የፍየል ቆዳ ጫማ ትልቅ ነገር። እንደው አይኔ ላይ ደስ ስላለችኝ ነው ያመጣሁልሽ። እንዴ አይነት ጫማ ገዝተህ በታክሲ ሂጂ ስትለኝ ግን በሽቄ ነበር ብታይ። ይኸው አሸነፍሽ እኮ። በመኪና እየመጣችሁ አይደል? አባባ ምንድነው? ምን ሆነ ነው ግን የከሳው? አሁን እኔ ስለ ክሳት አንሳልኝ አልኩ። እኔ ከስቻለሁ። አሁን ይሄ ፋራቢስ ልጅ እንዴት እንዳው። ቆይ ወዴት ነው ግን አንተ የምትሄደው አባባ? ወደ ሱቁ ነዋ። ሌላ ወዴት ሄዳለሁ? በቃ ምንም ሳታርፍ ስራ። በዛ ላይ ለቅሶ ሊደርሱ የሚፈልጉ ጓደኞች አሉ። አያስፈልግም። ሽማግሌው የጣለውን ግዝት ነግሬሽ አልነበር? ወደ ንግዴ መመለስ አለብኝ። ትንሽ ግን ማረፍ ነበረብህ። ምንም አይደለም። ያ ዝናቡም ያመጣውን ማር አላስረከበኝ። ግርማም እንዴት እንደከረመ አላየሁት። ታዲያ ትንሽ አርፍ አይደርስም እንዴ? አንቺ ልጅ የማንም ጎረምሳ ሳይፈንጭበት ገንዘብ እኮ ነው እንዲህ የምትንፈላሰሽበት። ምርጥ ትምህርት ቤት የምትማሪበት እኮ ነው። እኔ ላንተ ብዬ ነው እንዴ አባባ። ምን ነው መውረጃችን እኮ እዛ ጋር ነው። ረሳህ እንዴ? አይቀልቤ። ኧረ ዘንግቼው ነው። አባባ እናመሰግናለን። ደህና ዋሉ። ቀስ በይ። ጨቃ አባትሽን ያመጣልሽን ጫማ ለጓደኞች ሳታሳይ እንዳያበላሽብሽ። መቀናቱ ነው። ውሽማ ደግሞ ምኑ ነው የሚያስቀናው እንዴ? ምንድነው? ወዴት? የትምህርት ቤቱን በር በ3 ቀን ረሳው? አረና በዚህ ጋር እባክሽ ዝም በይ። አገባሽ? አንተ ወዴት ልትሄድ ነው? ምን አገባሽ? አርፈሽ ሂጂ አንቺ። እንዴ ልጁ ቆይ እንዴ ምንድነው ደፍተርን ጀርባ የምትጨምረው? ለምን ይመስልሻል? ትምህርት አትገባ? ለምን የፋራ ጥያቄ አይመስልሽም? እንዴት? 3 ቀን ነው የቀረሁት ከትምህርት ቤት። ወላጅ ምናምን የሚባለው የትምህርት ቤታችንን ትርክ መቼም ላንቺ አልነግርሽም። እና ወዴት ልትቆይ? ወደ ፊልም። ቆንጆ ፊልም እንደወጣ ከአባትሽ ጋር በምን ውስጥ ትጨቃጨቂ ነው በመኪና መስኮት ያየሁት። ቆይ ወላጅ አምጡ የሚለው ችግር እንዳለ ካወቅ ለምን ለአባባ አልነገርከው? እውነት
ለአባትሽ እንደሱ ብነግረው አፍንጫዬን ነው የሚለኝ አይመስልሽም? የሚወድሽ አባትሽን ለአንቺ እንጂ ለምትወድ እናትም መንገር ነበራ። ታዲያ ምን ያስፈልጋል? ለእሷም ከለቅሶ አልበልጥባትም። ለአባትሽ ግን እውነቴን ነው በእርግጠኝነት ከቅቤው የምበልጥበት አይመስለኝም። እና ትምህርት ጥለህ ልትሄድ ነው? ቆይ እንዴ ምን ችግር አለው? ልክ እንደ ጎበዝ ተማሪ በሰዓቱ ወደ ቤት ከች። እኔ በረንዳ ደውዬ ለአባባ የሆነውን ሁሉ ነው የምናገረው። የአባባ ቁጣና ድብድብ እኛ ደብቀን ዋሽተን አድነህናል። አሁን ግን መናገር አይቀር። ምን ብለሽ? ወላጅ ሳታመጣ እንደማያስገቡና ስሚ፣ እነሱ አርግና አፍንጫሽን ነው ማጣመምልሽ። እሺ። እና ይሄ ሁሉ ገንዘብ እየተከፈለ ተምሬ መጣው እያልክ ልትቀልድ? ስሚ፣ ሰውየው እኮ ጓደኞቹ ልጆቻቸውን ትልቅ ትምህርት ቤት ሲያስገቡ አይቶ ነው ከማን አንሼ ብሎ አይደል እንዴ ያስገባኝ። ለራሱ ጉራ እኮ ነው። አንተ ልጅ እንዴት ነው የምትናገረው? እንዴት አባሽ ሆንኩኝ? ተለውጫለሁ አይደል እንዴ? ባክሽ እየመረረኝ ነው። ጓደኞቼ አባቶች ለልጆቻቸው የሚያደርጉትን እንክብካቤ እያየሁ ቆይ እስቲ እዩ አባቴን ለምጠይቀውና ለምናገረው እንኳን አግባብ ያልሆነ መልስ ሲሰጠኛ መለውጥ ይነሰኝ። ስሚ ለማንኛውም ቻው ቻው። እሺ ማን ጋር ልትሄድ እንደሆነ አውቄያለሁ። እሺ እና ማን ጋር ልሄድ ነው? ቲቲ ጋር ልትሄድ ነው አይደል? ሌላ ሜጃ የለህም አውቃለሁ። አድራሻ ቢኖረኝና ቤት ደስተኛ ነበር፣ ግን የለኝም። ክብርት ላምሩት አሁን በይ ወደ ትምህርት ቤትሽ ግቢ። እንዴ አንተ ልጅ ስሚ ቆይ ለማማ ነግሬ ታየኛል። ስሚ ለማንም ብትናገር አፍንጫሽ ነው የምሰብረው። እንዴ ይሄ ልጅ ወዴት እያመራ ነው? አዎ የዚህ ቤት ባለቤት አያቴ ነው እያልኩሽ ነበር። በሚለው ይስተካከል እኮ ነው የምልሽ። አሁን ያለውን ትክክለኛ ሁኔታ ነግሬሻለሁ። የተሳሳተ ነገር ነው የምልሽ እሱን ነው። ምኑን? አባቴ ገዝሞ ይሄንን ቤት የማከራየት ምንም ስልጣን የለውም። እንዴ ታዲያ ትክክለኛ ስልጣን ያለው ማን ነው? አሁን እኔ ብዬሻለሁ። አንቺ? እሺ ማስረጃሽን አሳይኝና ከአባትሽ ጋር የሆነውን ሁሉ አፍርሼ ከአንቺ ጋር ደግሞ ያው መጀመሪያ የተሰራብኝ በደል እሱ አይደለም። አዝናለሁ የኔ እህት። ላደርግልሽ የምችለው ነገር ምን እንደሆነ አልገባኝም። ይልቅ የምትይው ነገር ካለ አምጪና ከአንቺ ጋር ልበዋል እችላለሁ። ከኔ ጋር? የአባቴን ቤት መጠጥ ቤት የማድረግ ስምምነት ከኔ ጋር? የፈለገው ይሁን። መጀመሪያ ላምንሽ የምችልበት ማስረጃ ከሌለ ደግሞ እንደማንም አዝንልሻለሁ ማለት ልረዳሽ ባለመቻሌ። ምናልባት ከአባትሽ ጋር የፈጸምኩት የስምምነት ውል ከ5 ዓመት በኋላ ሲያልቅ ከአንቺ ጋር ደግሞ 5 ዓመት? ምን ነው አነሰ? ምን አልኩ? 5 ዓመት ሙሉ አባቴ ተማሪ አሁ ብሎ ያስጮህበት ቤት ውስጥ የሙዚቃ ጩኸት። አዝናለሁ። ወደ ስራ የመመለሴ ነው። ቆይ አንቺ እዚህ ቤት ምን አይተሻል? ምንም። ጥሩ ቤት ነው። ከዚህ የሚስተካከል ቤት እንዳለሽ አውቃለሁ። እንዴ ይሄ እኮ ትክክለኛ የገበያ ቦታ ነው። ለነገሩ በኋላ ታየዋለሽ። ህፃናት እውቀት የሚቀስሙበትን ቤት ዝሙት፣ ኃጢአት የሚሰራበት ማሳ ማድረግ አይከብድሽ? ለዚህ ከተማ ዘመናዊነትን ያመጣች ሴት የመሆን ክብርንስ እንዴት ታየዋለሽ? ዘመናዊነት በመጠጥና በስካር ዘመነኛነት። ሴትዮ ምክር ልትሰጪኝ ከመጣሽ ለራስሽ አድርጊው። እስካሁን የሚያነጋገርኩሽ ጨዋ ሴት ስለሆንኩ ነው። በፈጠረሽ ያን ግድግዳ የሚቦረብር ባለመዶሻ ተወው። እንዴት አይነት ውብ መብራት ሊተክሉበት መሰለሽ? አረ በፈጠረሽ ተውባያቸው። የአቴን ቤት አፈራረሱ። አዝናለሁ። እዚህ ምን መሰራት እንዳለበት እኔ ብቻ ነኝ የማዘው። ጨርሰናል። አልጨረስንም። ሴትዮ እኔ ላይ እንደ ብድ የሚያስጮሽ ምንም ጉዳይ የለሽም። አዎ አንቺ ላይ ሳይሆን የከዳኝ አባቴ የሸጠኝ ደላላ ላይ ነበር። ደላላ? አዎ ዳምጤ። ከእምነት ገንዘብ የበለጠባቸው እሱና አባቴ ናቸው። አንቺ እምልሽ ይሄ ቤት ሳይበላሽ እንዲቆይ አድርጊልኝ። ለምን? መሄድ የምችለው ድረስ ሄጄ ይህንን ቤት ማስመለስ እስክችል ድረስ። ማስመለስ? ምንም ማስረጃ የለኝም ያልሽ ይመስሉኝ። አባቴ ጋር ደውዬም ቢሆን እባክሽ የአያቴ ቤት በመጠጥ መደርደሪያ መጠጥ ቤት ወንበር ላይ የመለወጥ ስራሽን ትንሽ አዘግይ። አዝናለሁ። የምችል አልመሰለኝም። ለምን እንዴ? ስንትና ስንት ሺህ ብር ያወጣሁበት ስራ ይቅረጥ ብለሽ ነው የምትለምኝ? ሰው ንብረት ላይ። ሴትዮ ለምን የማይሆን ነገር ትጠይቂያለሽ? አባቴ ነው ማን አያቴ ያልሻቸው ሰው
ለመስሪያ ካወጡት በላይ ነው እኔ ይሄን ቤት ለማደስ እያወጣሁ ያለሁት ለሱ ብዬ እንጂ። ለማንኛውም የምትይው ነገር አይሳካም። እና ማፈራረሴን እቀጥላለሁ ነው? ታዲያ ማንም መጥቶ ቤቴ ነው ስላለኝ ሐሳቤን የምለውጥ እመስላለሁ? እባክሽን እሺ ልለምንሽ፣ ያወጣሽውን ወጪ ሁሉ ሰርቼም ቢሆን እከፍላለሁ፣ ግን የአያቴን ቤት አፈራርሱት። እውነቱን ልንገርሽ፣ ገና ስትመጪ ውበትሽን አይቼ አሻሻጭነት ቅጠሪኝ የምትይኝ ነበር የመሰለኝ። በጣም ደፋር ነሽ። ውጪ። በዘበኛ መውጣት የምትፈልጊ ከሆነ ደግሞ ማንህ ጎበዜ ጎበዜ። ምንድነው? አያቴ መጽሐፍ መደርደሪያ የነበረው ቦታ የሚደረድሩት መጠጥ እንዴ? የአያትሽን ያረጁ መጽሐፎች ለጌጥ እንድናስቀምጥ ትጠብቂ ነበር እንዴ? አይኔ ያየ መጠጥ አይሆንም እንዴ? ኧረ ያዟት መጠጥ አያቴ መድገሚያ ላይ ያዟት። ምን ማለታችሁ ነው? የፍቅርታ አንጀት ምን ያህል ያር ምን ያህል ትበሳጭው። ግን ምን አቅም አላትና ምን ታደርጋለች? ሌላም ብዙ ጉድ ገና ትሰማለች። ውባለምን ለአግባት ብሎ ጫን ያለው ሽማግሌ መላኩን ስትሰማ የምትሆነውን መገመት ይቻላል። ተከታዮቹን ክፍሎች አብረን እንጠብቅ። ሰለሞን ሉልሰገድ እንደ አቶ እርገጤ፣ ተመስገን መላኩ እንደ መሪጌታ፣ አበባ አስመላሽ እንደ ውባለም፣ ችሮታው ከልካይ አቶ ገዝሙ፣ ስናፍቅሽ ተስፋዬ እንደ ላምሮት፣ ነብዩ ባዬ እንደ ዮናስ፣ ጀንበር አሰፋ እንደ ፍሬዘርና ሐረጋዊን አሰፋ እንደ ፍቅርተ ሆነው የተጫወቱት ተዋንያን ነበሩ። ይህ ድራማ በቡድን የተጻፈ ሲሆን ደራሲያኑ አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ናቸው። ያዘጋጀውም ዳንኤል አያሌው።